መጨረሻም ያልጠበቅነው አሳዛኝ የሆነ የሞት ዜናን ሰምተናል። ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሹ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ተመልካቾቻችን አንድ ኬስ ከጀመርን ሰንበትበት ብለን ነበረ። ከዛ በኋላ ያንን ኬስ ሙሉ በሙሉ ዘግተነዋል። እዚህ ጋር ተመልሰን አድመጣም ካለም በኋላ ድንገተኛ ያልጠበቅነው ነገር ሰማን። ቁምላቸው የተባለው የአውሬው ቀላቢ ሰው ድንገት እዛው ባለበት እስር ቤት ውስጥ በስለት ተወግቶ ወደ ሆስፒታል ገብቷል። ከገባም በኋላ ያለው በሞትና በህይወት መካከል ወይም ኮማ ውስጥ ነው ያለው የሚል ዜና ሰማን። ወዲያው ተሯሩጠን ሄድን። ከዛ በኋላ የገጠመንን ነገር ተመልክታችኋል። በቦታው ላይ እንግዲህ ሁለት ሰዎች ነበሩ። በሱ በስለታማ ነገር በመወጋቱ የተጠረጠሩት ወይም ደግሞ አሉበት የተባሉት ሁለት ሰዎች ነበሩ። እነዚያን ሁለት ሰዎች የህግ ሰዎች አምጥተዋቸው ወደኛ ቶሎ እየተሯሯጠን በሄድንበት ጊዜ እነዛን ሰዎች አገኘናቸው። ያልጠበቅነው ነገር አንድ ሰው ነበር እዛ ቦታ ላይ ያገኘ ነው። እንግዲህ አቤልን ግድያ ሙከራ እያደረጉበት እያለ አንድ ደላላ ሰው አግኝተን ነበረ። መድኃኒቱን መቀየሩን ለእኛ ሳይነግረን አሁን ሄደዋል ብሎ በቀጥታ ደግሞ እኛ ስንሄድ ምንድን ነበር የሆነው? መድኃኒቱን ሳይቀየር ለእነሱ በማገዝ እሱን አቤልን በቀጥታ እንግዲህ እዛው ሊገሉት እንደነበረ ነበር የደረስ ነው። ይህንን ደግሞ ያቀነባበረ የነበረው ያደላላ ነበረ። ያንን ሰው ከያዝነው በኋላ ብዙ ነገሮችን ከሱ አግኝተን ከዛ በኋላ ጌታቸውንም ለያዝንበት ነገር ድልድይ ሆኖ ነበረ። እንግዲህ ያንን ሁሉ ነገር ያደረገ ሰው ትናንትና የቁምላቸው በስለት መወጋት አደጋ ላይ እጁ ኖሮበት በቀጥታ ያዝ ነው። እኛ በጣም የፈራናቸው በጣም ብዙ ነገሮች ነበሩ። ምናልባትም እነዚህ ሰዎች ወይም ደግሞ ፈረንጆቹ ተመልሰው ነው ወይስ ደግሞ ሌላ ድዝራዦች አሉ የሚለውን ነገር እርግጠኛ መሆን ነበረብን። ምክንያቱም ለእኛም ህይወት ከዚህ በኋላ ለሚመጣው ነገር አደጋ ስለሆነ እነዚህን ሰዎች ከምንጩ ማድረቅም ስላለብን እንግዲህ የተፈጠረውን ነገር ተመልክታቸዋል። ከዛ በኋላ እንግዲህ አናቅም ነበረ ያሉን እነዚህን ሰዎች በራሳችን መንገድ ለማጣራት ሞከርን። እነዚህን ሰዎች ለመመርመር ሞከርን። መጨረሻ ላይ ደግሞ የተፈጠረው ምንድነው? በቀጥታ እርስ በራሳቸው እንግዲህ እንዲቀሳሰሩ ነበር ያደረግነው። ከዛ በኋላ እንግዲህ ሁለቱም እኔ ገደልኩ ማለት አልፈለጉም ነበረ። መጨረሻ ላይ በምናደርገው ሁኔታ አንዱ የአንዱን ወንጀለኛነት በቀጥታ ለማሳመን በቀጥታ ሲናገር እነርሱም እውነቱ እየወጣ ስለነበረ እርስ በርስ መደባደብ ጀመሩ። ያ ማለት እውነቱ እዛች ጋር ነበረች ማለት ነው። ስለዚህ እውነቱ እየወጣች ስለነበረ ምንድነው አንዱ ማድረግ ያለበት? ተመስክሮበት ነበረ። እውነታውን በቀጥታ የተደረገውን ነገር ጓደኛው አብሮት የነበረው ሰው ስለመሰከረበት ከእውነታው የሚያመልጥበት ምንም ምክንያት አልነበረም። ያንን መንገድ ነበር የተጠቀምነው እኛም። ስለዚህ ተሳካለን። ያለውን ነገር እውነታውን ይሄ ነው ብሎ አስረዳን። ያ ሰው ምንድን ነበር ያለን? እንግዲህ ከቁምላቸው ጋር የምንተዋወቀው ከዚህ እስር ቤት ከመግባቴ በፊት ነው። እናቴ ታማ በጣም ብዙ ለፍቻለሁኝ፣ በጣም ተንከራትቻለሁኝ። የካንሰር ህመምተኛ ሆና ነበረ። ራይድ እስከ መስራት ድረስ ቤተሰቦችን እንግዲህ እዚያም ብሎ ምደጉም ሰው ነበርኩኝ። ድንገት እንግዲህ የካንሰር ታማሚ ሆነች። የራይድ መሰራበትን መኪናዬን ሳይቀር ሸጬ እናቴን ለማስታመም ሞከርኩኝ። በኋላ በአካባቢው ሰዎች በአንዳንድ ሰዎች ጥቆማ መሰረት ቁምላቸው የተባለ ሰው ጋር ሄድኩኝ። እሱ ጋር መድኃኒት አለ ተባልኩኝ። ከዛ በኋላ እሱ ጋር ከሄድኩ በኋላ ምንድነው የተፈጠረው? በጣም ከፍተኛ የሆነ ገንዘብ ጠየቀኝ። ትንሽ ገንዘብ የሚባል አይደለም፣ ኢኔ ሚሊየንስ ነው ብሎ ነበረ ቃል በቃል የነገረን ልጁ። እንግዲህ ያንን ገንዘብ ከየትም ላመጣ አልቻልኩም። ከአንድ ጓደኛዬ ጋር በመሆንን አንድ ነገር እንግዲህ ማሰብ ጀመረን። የሀብታም ቤት መዝረፍ ጀመረን። ከዛ በኋላ ተሳካልንና ብሩን ዘረፍን። እንግዲህ ያንን ሁላ ገንዘብ አመጣውና ለቁምላቸው ሰጠሁት። በዛ መካከል ግን እናቴ ትድናለህ እርግጠኛ ነህ ወይ ብዬ ጠይቄው ነበረ። አዎ ብሎኛል። ያንን ገንዘብ ሰጠሁትኝ። እንግዲህ ለእናቴም እንግዲህ መድኃኒቱን ከሰጠ በኋላ ምን ትድን አይደለችም እናቴ፣ እስካሁን ድረስ አልዳነችም። መጨረሻም እንግዲህ ህይወቷ ሊያልፍ ቻለ። ወይ ከወጣትነቴ ወይ ከእድሜ ያልሆንኩኝ ወይ ከእናቴ ያልሆንኩኝ ብዬ በዚህ ምክንያት ከእርሱ ጋር እልተጋብቼ ነበረ። ከዛ በኋላ እንግዲህ ተነቃብኝ። ፖሊስም ያለሁበትን ነገር አወቀ። እኔ በቁጥጥር ስር ዋልኩኝ። ጓደኛዬም አመለጠ ብሎ ይህንን ታሪክ ነበረ በቀጥታ ይነገረን። እኛ ይሄን ታሪክ ስለነበረ ገረን ግን አምነነዋል ማለት ሳይሆን እውነታውን ማረጋገጥ ነበረብን። እንግዲህ ፍርድ ቤት የመጣበትንም ክሱን ሳይቀር እያንዳንዱ ነገር ለማጣራት ሞከርን፣ ፋይሎችን ለማየት ሞከርን። ከዛ በኋላ እንግዲህ ይታወቅበታል ከተባለው ከአካባቢው ሰዎች ሄደን የእኛን ሰዎች ላከን፣ አጣራን። የነገረን ነገር እውነት ሆኖ አግኝተነዋል። እንግዲህ ተመልካቾቻችን ይሄ ሰው ቢሳይድ ኦፍ ዚስ ስቶሪ ወይም ደግሞ ከዚህ ታሪክ ጀርባ ምንም ሌላ ተልእኮ እንደሌለው ማረጋገጥ ይችላል። እኛ በራሳችን መንገድ ነገሮችን እርግጠኛ ሆነናል። አሁን ግን በዋናነት የመጣንበት ጉዳይ መግቢያችን ላይ እንደነገርኳችሁ የአንድ ሰው በህይወት ማለፍ ወይም ደግሞ ህይወቱ ማለፍ ነበረ ትልቁ ርዕሳችን። ምንድነው የተፈጠረው የሚለውን እንግዲህ ከቪዲዮ እናያለን። እንደ ሀገራችን ባህል እንደ ሀገራችን ይሄ ሰው
ምንም አይነት ሰው ይሁን ማንም ይረፍ እንደ ሰው እጅግ በጣም እናዝናለን። ነፍሳቸውን እንግዲህ ፈጣሪ በአጸደ ገነት ያኑርልን። ይሄ እንግዲህ ከዚህ ቀደምም የነበረ ባህላችን ነው። መጨረሻ ላይ የኛም ሀገር ሰዎች ምን ይላሉ? አሟሟቴን አሳምርልኝ ይላሉ። ስለዚህ ለማንም ሰው ጥሩ አሟሟት እንዲኖረው መልካም ስራን የሰራ ሰው ያው እንግዲህ ሁሉንም እንደ ስራው መጠን ነውና የሚከፈለው እንዲሆን መልካም ምኞታችን ነው። ሰው በተቻለው አቅም በህይወት እያለ ጥሩ ነገሮችን ቢያደርግ ብለን ምንመኘው ለዛ ነው። እንግዲህ የሟቹን ነፍሱን እንግዲህ ፈጣሪ ይማረው ማለት እንፈልጋለን። ነገር ግን ያስደነገጠን ነገር ምንድን ነው? እንግዲህ ይሄ ሰው ወይም ደግሞ ቁምላቸው እንደነገርናችሁ ከዚህ ዓለም ከህይወተ ስጋ ተለይቷል ወይም ደግሞ በሞት ተለይቷል። እንግዲህ ይሄ ሰው ምንም ሆነ ምንም ቤተሰቦች አሉ፣ የወለደው ልጆች አሉ፣ በጣም ብዙ ነገሮች አሉ ከሱ ጀርባ። እንግዲህ ለነሱ እንግዲህ መጽናናቱን እንዲሰጣቸው እኛ መመኘት እንፈልጋለን። እንደ ሰው ክፉ ላረገብን ሰው ክፉ የምንመኝም ሰዎች ስላልሆንን፣ ነገር ግን ምንድን ነው ከዚህ አሟሟት ጀርባ ያለውን ነገር የሚለውን እንግዲህ ብዙ ነገሮችን እናወራለን። ከልጁም እዚህ ድረስ መጥተኗል። እንግዲህ ምንም ሆነ ምንም አባቱ ነው። ብዙ ነገሮች አሉ በልጅና በአባቱ መካከል ብዙ የተደበቁ ሚስጥሮች እንዳሉ ይሰማናል። ምንድን ነው ያ ነገር የሚለውን እንግዲህ ብዙ ነገሮችን እንሰማለን። እንግዲህ ከዚህ አሟሟት ጀርባ ያለውን ነገር ሙሉ በሙሉ ግልጽ አድርገን እንግዲህ ክሊር አድርገን ዛሬ እንሻገራለን ብለን እናስባለን። ከዚህ ወዲያ ምንም የምንመለስበት ታሪክ ምክንያትም እንደሌለን እናስባለን። ፈጣሪ ደግሞ ያንን ሀሳባችንን እንዲሞላለን የእናንተ ጸሎታችሁ ወይም ደግሞ መልካም ምኞቱ እንዲሆንልን እንግዲህ ቸር እንድትመኙልን እናስባለን። አሁንም ቢሆን እንግዲህ ማዘናችንን እንገልጻለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ማለት ብሩክ ነኝ። መልካም ቆይታ